በታሪካችን መጀመሪያ ላይ በጣም ብርዳማና በረዷማ በሆነው ዕለት አንድ የሚያምር ሕፃን ልጅ አንዱ ጥግ ላይ ያለ ጠባቂ ተጥሎ እንደሚገኝ እናያለን። ጄሮም የተባለው ሰውዬም ወደ ሥራ ለመሄድ በወጣበት ጊዜ ልጁን ይመለከተዋል። ጄሮም ጠጋ ብሎ እየደስደስ የነበረውን ሕፃን ሲመለከት በጣም ውድ ልብስ ለብሶ እንደሚገኝ ያስተውላል። ዙሪያ ገባውን ቃኘት ካደረገ በኋላም ልጁ የሀብታም ቤተሰቦች ልጅ እንደሚሆን ገምቶ ያለማንገራገር ሕፃኑን አንስቶ ይዞት ወደ ቤቱ ያመራል። ለባለቤቱም ሕፃኑን እንድትንከባከበው ይሰጣታል። ስግብግቡ ጄሮም አንድ ቀን ሀብታሞቹ የሕፃን ወላጆች ሊፈልጉት እንደሚመጡ እርግጠኛ ይሆንና ያ ጊዜ ሲመጣ ቤተሰቦቹን በጣም ብዙ ገንዘብ ሊጠይቃቸው ከወዲሁ አቅዶ ነበር። በሚገርም ሁኔታ ግን የሕፃን ወላጆች ሊፈልጉ ሳይመጡ ድፍን 10 ዓመታት ያልፋሉ። ጄሮምም የጠበቀውን የካሳ ሀብት ሳያገኝ ይቀራል። ሕፃኑም መልካም ልጅ ሆኖ ያድጋል። በተጨማሪም ሕፃኑ ከእንጀራ እናቱ ጋር አንድ ተራራ ጫፍ ላይ የምትገኝ ደሳሳ ጎጆ ውስጥ ይኖር ነበር። እናትየው በጣም ለምትወደው ልጇ ስለ ውልደቱ እውነታ ሳትነግረው በደስታ ማሳደጓን ትቀጥላለች። ሬሚ የሚል ስያሜም ትሰጠዋለች። ሬሚ በበኩሉ ሮዜት እያለ የሚጠራትን ብቸኛ ገቢ ምንጫቸው የሆነችው አላም በጣም ይወዳትና ይንከባከባት ነበር። እናትና ልጅ በእንዲህ ባለ ሁኔታ በደስታ እየኖሩ ሳሉ አንድ ከባድ ነፋስ እየነፈሰ በነበረበት ዕለት ጄሮም ወደ ቤታቸው ከተፍ ይላል። በመቀጠል ሚስቱ ላለፉት 10 ዓመታት ሬሚን ያለማቋረጥ እየተንከባከበችው እንደነበር ሲረዳ በንዴት ይሞላል። የጠበቀው የካሳ ክፍያ ከሕፃኑ ወላጅ እናትና አባት ለዓመታት ባለመምጣቱ ሕፃኑን በነፃ ከዛ በላይ ማቆየት እንደማይፈልግ ይገልጻል። በተጨማሪም ገበያ ወስዶ በተወሰነ ሳንቲም ቢሸጡት እንደሚያዋጣቸው እየጮኸ ለባለቤቱ ይነግራታል። ሬሚ ከኋላ ሆኖ ይህ የእንጀራ አባቱ ንግግር እየሰማ ባለማመን ስሜት ጆሮውን በእጆቹ ይይዛል። ሆኖም ግን ጄሮም ልጁ ምን አይነት የሀብቶች ሁሉ እንቁና ውድ ልጅ እንደሆነ ሳይረዳ ቀርቷል። ጄሮም ለዓመታት የሚተዳደረው ድንጋይ በመሸጥ ነበር። ነገር ግን አንድ ቀን ላይ ባጋጠመው አስከፊ አደጋ የተነሳ ስራውን እስከ ወዲያኛው መስራት ያዳግተዋል። ስለሆነም ለተለያዩ ጉዳዮች ማስፈጸሚያ እንዲሆነው ባለቤቱ በአስቸኳይ 400 ፍራንክ እንድትልክለት በደብዳቤ ይጠይቃታል። ሆኖም ግን ጄሮም እጁ ላይ ከደረሰበት ጉዳት ባሻገር የተለያዩ የቤታቸውን ንብረቶች እያወጣ በመሸጥ ባዶ አስቀርቷቸው ነበር። አማራጭ ያጣቸው ባለቤቱም የቀራቸው ብቸኛ ንብረት የነበረችውን ላማቸውን ትሸጣለች። እንዲህም ሆኖ ግን በቂ ገንዘብ ሳያገኙ ይቀራሉ። በመቀጠል ጄሮም አውጥቶ ወርዶ አንድ ሴራ ይጠነስስና አንድ ቀን ሬሚ አብሮት ወደ ከተማ ሄዶ የሆነ ሥራ እንዲያግዘው የሚስቱ ፈቃድ ይጠይቃታል። እሷም ንግግሩን አምና ትፈቅድለታለች። ሬሚ በበኩሉ ከአባቱ ጋር የሚሆን አጋጣሚ ስለተፈጠረለት በደስታ አብሮት ጉዞ ይጀምራል። ነገር ግን የጄሮም እውነተኛ ዕቅድ ሬሚን የሕፃናት ማሳደጊያ ውስጥ ጥሎ መምጣት ነበር። ሕፃኑም ይሄ ሲገባው ጄሮምን ገፍትሮ ይጥለውና እየሮጠ በፍጥነት ከአካባቢው ይሰወራል። በዚህ ጊዜም ጄሮም በወደቀበት ሕፃኑን ያዙልኝ ሲል ዙሪያው ለነበሩት ሰዎች ጥሪውን ያቀርባል። እነሱም ሬሚን እየተከተሉት በስተመጨረሻ አንድ መጠጥ ቤት ውስጥ ይገባሉ። ሬሚም ቀድሟቸው ጠረጴዛ ስር ገብቶ ይደበቃል። ግርግሩ ግን መጠጥ ቤት ውስጥ ለጉብኝት ወደ ሀገሪቱ በመጣ ቪታሊስ በተባለ ሰውዬ አማካኝነት ይቆማል። ጠባቂዎቹም ሰዎቹን ወደ መጡበት ይመልሷቸዋል። ቪታሊስ በበኩሉ ካፕ የተባለች የተለያዩ ድርጊቶችን ማሳየት የሚችል ውሻ ነበረችውና እየዳበሳት የሬሚን ጉዳይ ለመረዳት ይሞክራል። በተጨማሪም ላቭሊ ካርት የተባለች ጦጣም ነበረችው። በስተመጨረሻም የሬሚን ታሪክ ሰምቶ ያበቃና ለሙከራ ሕፃኑን ለ1 ዓመት ያህል እሱ ወስዶት ሊያኖረው ፈቃደኝነቱን ለጄሮም ይገልጻል። ስግብግቡ ጄሮምን በነፃ እንደማይሰጠው ገልጾ ሽማግሌው የሰጠውን የማይረባ ፍራንክ ይወስዳል። በዚህ ጊዜ ምስኪኑ ሬሚ በሰዎች ፊት በገዛ እንጀራ አባቱ በ30 ሳንቲም ብቻ ለማያውቀው ሽማግሌ ሲሸጥ ባለማመን ስሜት ቆሞ ይመለከታል። ቪታሊስም ሕፃኑ ሮጦ እንዳያመልጠው በማሰብ ልክ እንደ እንስሳ እጁን በቀበቶ ከራሱ እጅ ጋር ያስርና መንገድ ይጀምራሉ። ሬሚ ወዳት እናቱን መሰናበት እንኳን ሳይችል እየተጎተተ እንዲሄድ ይደረጋል። ይህን ያየችው እናቱም ይዛ የነበረችውን ባልዲ በድንጋጤ ወረውራ ልጇን ለማስመለስ መሮጥ ትጀምራለች። ነገር ግን ሳይሳካላት ይቀራል። ቪታሊስና ሕፃኑም ወደ ፈረንሳይ ይጓዛሉ። አንድ ቀን ምሽት ላይ ቪታሊስ ተኝቶ ሳለ አጠገቡ የነበረው ሬሚ ቀስ አድርጎ እጁ ላይ የነበረውን ቀበቶ ይፈታና ከክፍሉ በድብቅ ለማምለጥ ይሞክራል። ነገር ግን ቪታሊስ ያየውና ያስቆመዋል። ከዚያም በእርጋታ ለሱ የተሻለን ሕይወት ለመስጠት አስቦ እዛ ድረስ ይዞት እንደመጣ ያስረዳዋል። ከዚህ ቀደም ቪታሊስና ሬሚ ተያይተው እንደሚያውቁም ይፋ ይሆናል። ሬሚ አንድ ምሽት ላይ አነስተኛ ጎጆ ውስጥ የነበረችውን ላም ተንተርሶ ሲያንጎራጉርላት ቪታሊስ ሰምቶት ስለነበር በድምፁ ተማርኮ ነበር። ስለሆነም ደግ በመሆን የሚታወቀው ቪታሊስ በማግስቱ ሬሚን ጠርቶ ዘፈን ያለማምደዋል። በተጨማሪም የሙዚቃ መሳሪያዎችን መጫወትና ማንበብ ያስተምረዋል። ሬሚ ማንበብና መጻፍ በአግባቡ ከተማረ በኋላ ለሚወዳት እንጀራ እናቱ ደብዳቤ ይልክላት ጀመር። ስለ አዲሱ ሕይወቱን በዝርዝር ይጽፍላታል። ቪታሊስ ወጣት እያለ ታዋቂና ዝነኛ የቫዮሊን ተጫዋች እንደነበረም ሬሚ ይረዳል። ጊዜያት እየነጉዱ በመጡ ቁጥር የሬሚ የመዝፈን ችሎታን በዛው ልክ ይጨምርና ወደር የለሽ ሙዚቀኛ እየሆነ ይመጣል። እሱ በሚዘፍንበት ጊዜም በቦታው የሚገኙት ነዋሪዎች በሙሉ ስራቸውን አቁመው ይመለከቱት ነበር። በመቀጠልም ቪታሊስና ሬሚ በጋራ በመሆን አልፎ አሉ ለተባሉት የሀገሪቱ ሀብታም ባለስልጣናት ስራቸውን ያቀርቡ ነበር። ስለሆነም አንድ ቀን እንደተለመደው ለአንድ የሀብታም ልጅ የልደት ፕሮግራም ሙዚቃቸውን ለማቅረብ ያመራሉ። እዚህ ፕሮግራም ላይም ሬሚ ልደቷ ከሆነችው ሊዝ ጋር ይተዋወቃል። ሊዝ በነበረባት በሽታ ሳቢያ መራመድ አትችልም ነበርና እንቅስቃሴዋ ሁሉ በዊልቸር ነበር። ሁለቱ ሕፃናት ሰላምታ ከተለዋወጡ በኋላም በቀላሉ ተግባብተው ማውራት ይጀምራሉ። የሊዝ እናት ልጇ በስተመጨረሻ ደስ ብሏት ከሰው ጋር ለመጫወት ፈቃደኛ በመሆኗ ደስ ትሰኛለች።
ፕሮግራሙ በጥሩ ሁኔታ እየተካሄደ ሳለ ግን ድንገት የከተማዋ ፖሊሶች ይመጡና ቪታሊስ የሀገራቸውን ሕግ በሚጥስ መልኩ እንስሳቶችን ለተለያዩ ድርጊቶች ለታዳሚዎች እንዲያሳይ በማድረጉ ምክንያት ለእስር ይዳርጉታል። በዚህ ጊዜ ሬሚ እዛው ከሊዝ ጋር አብሮ ይቆያል። ቪታሊስ ባልነበረበት በእነዛ ወቅቶች ሬሚ ከሊዝ ጎን ይሆንና በሚያስፈልጋት ሁሉ እያገዛት ጥሩ ጊዜያትን አብረው ያሳልፋሉ። ጓደኝነታቸው እየጠነከረ ሲመጣም ሬሚ አሳዛኝ ስለሆነ የልጅነት ታሪኩ ያጫውታታል። ወላጅ ቤተሰቦቹ ለመጨረሻ ጊዜ አልብሰውት የነበረውንና እንጀራ አባቱ መንገድ ላይ ሲያገኘው ለብሶት የነበረውን ሻርፕ ያሳያታል። ቪታሊስ ፍርድ ቤት በቀረበበት ጊዜ ለባለቤቱና ልጆቹ ሞት ራሱን ተጠያቂ አድርጎ ይቆጥር ነበርና በዚህ የተነሳ እውነተኛ ማንነቱን ይፋ ለማውጣት ፈቃደኛ ሳይሆን ይቀራል። ስለሆነም 2 ወራትን በእስር እንዲያሳልፍ ይፈረድበታል። በስተመጨረሻ ግን ቪታሊስ ከእስር ይለቀቃል። ሬሚም ልክ እንዳየው እየሮጠ ሄዶ ይጠመጠምበታል። ካፍታ በኋላም በሊዝና ጥያቄ መሰረት ቪታሊስና ሬሚ ምሳ ይጋበዛሉ። በወሬያቸው መሃልም እናትየው ሬሚን የልጇ የግል አሽከር አድርጋ እዛው ልታቆየው እንደምትፈልግ ለቪታሊስ ትነግረዋለች። እሱም በእርግጥ ለሬሚ የተመቻቸ ቆይታ ሊሆንለት እንደሚችል ያለመጠራጠር ቢገልጽም ሬሚ ግን ዞር ዞር እያለ የዓለምን የተለያዩ ጣዕሞች ማየት እንዳለበት ይነግራታል። በስተመጨረሻ ግን የመሄድም ሆነ እዛው የመቅረቱን ምርጫ ለሬሚ መተው እንደሚገባቸው ይነግራታል። ሬሚን በተመሳሳይ ከሊዝ ጋር ቢቆይ የሚኖረውን የተመቻቸ ህይወት ቢያውቅም ነገር ግን በስተመጨረሻ ከቪታሊስ ጋር መሄዱን መርጦ ይሰናበታቸዋል። ሊዝንም በቅርቡ መጥቶ እንደሚያያት ቃል ይገባላታል። ቪታሊስ እስር ላይ ያለ አብሮት ይኖር ከነበረው ታራሚ የሳምባ ነቀርሳ በሽታ ተላልፎበት ነበርና ከሬሚ ጋር መንገድ ላይ ያለው የጤናው ነገር እየተባባሰበት ይመጣል። በዚህም የተነሳ ጉዟቸው በእጅጉ ወደ ኋላ ይቀራል። መጠለያ ወደሚያገኙበት ስፍራ ሳይደርሱም እዛው መንገድ ላይ ይመሽባቸዋል። አሳዛኝ ምሽታቸውን ማፍታም ሳይቆይ ይጀምራል። በመቀጠልም የቪታሊስ ኪስ ውስጥ የነበረችው ጦጣ ዘላ ወርዳ በመሮጥ ዛፍ ላይ ስትወጣ እነ ቪታሊስ የሆነ አደጋ መጥቶባቸው ሊሆን እንደሚችል ይገምታሉ። ዞር ብለው ሲመለከቱም ከቅርብ ርቀት ላይ በርከት ያሉ ተኩላዎች እየተጠጓቸው እንደሆነ ይረዳሉ። ተኩላዎቹ አስፈሪ ጥርሶቻቸውን ገለጥ አድርገው በመጮህ ሲያስፈራሯቸው ሁለቱም በሩጫ ካጠገባቸው ለማምለጥ ይሞክራሉ። እንዳጋጣሚ ሆኖም ብዙም ሳይርቁ አንድ የተዘጋ ትንሽዬ ቤት ያገኛሉ። በሩን ለመክፈት እየጣሩ ሳሉ እየመጡ የነበሩትን ተኩላዎች ቀልብ ለመያዝ የቪታሊስ ውሻ የሆነችው ካፒ እየጮኸች ስትጠጋቸው ጀመረች። ከትንሽ ቆይታ በኋላም ቪታሊስ እንደምንም ብሎ በሩን በስኬት ይከፍተዋል። ወዲያውኑም ካፒ የደረሰባትን መለስተኛ ጉዳት ቻል አድርጋው በሩጫና ቪታሊስን ትቀላቀላቸዋለች። ሌሊቱንም እዛች ቤት ውስጥ ተደብቀው ያሳልፋሉ። በሚቀጥለው ቀን ጧት ቪታሊስ ሬሚና ካፒ ጦጣቸውን ለመፈለግ ወደ ወጣችበት ዛፍ ያመራሉ። ነገር ግን ጦጣዋ በጣም ቀዝቃዛውን ሌሊት ከጉዳት ጋር ውጪ በማሳለፏ ተጎድታ ነበር። በመቀጠልም ቪታሊስ በልብሱ ሸፈና አድርገው ይወስዳትና ምሽታቸውን ወደሚያሳልፉበት ሆቴል ያመራሉ። ከዚያም ቪታሊስ የቀረውን ጥቂት ገንዘብ ተጠቅሞ አለ የተባለ የእንስሳት ሐኪም ጠርቶ ጦጣዋን ለማሳከም ይወስናል። ሐኪሙ መጥቶ ባደረገው ምርመራም ጦጣዋ ለመኖር የቀራት ጥቂት ጊዜ እንደሆነ ይነግራቸዋል። ቪታሊስ በንግግሩ መሃል ክፉኛ እያሳለ እንደነበር ያስተዋለው ሐኪምም እሱ ራሱ በአስቸኳይ ሕክምና የማያደርግ ከሆነ አደጋ ላይ እንደሚወድቅ ይነግረዋል። ቪታሊስ ግን ለሆቴላቸው ከፍሎና ጦጣዋን አሳክሞ ገንዘብ እንደማይቀረው ስለተረዳ የሐኪሙን ምክር አሻፈረኝ በማለት ህመሙን ከሬሚ ምስጢር አድርጎ ማቆየትን ይመርጣል። ያለሱ ደግሞ ሬሚና ካፒን የሚንከባከብ ሰው እንደሌለ ሲታወሰው ለነሱ ሲል ደህና እንደሆነ ሰው መስሎ ለመታየት ይሞክራል። በመቀጠል ቪታሊስ ሬሚን ደስ ለማሰኘት የሆቴሉን ባለቤቶች አናግሮ ሙዚቃ ስራቸውን እንዲያቀርቡ ያመቻቻል። አቅርቦ ሲጨርሱም ታዳሚዎቹ ሽልማት ገንዘብ ሊሰጧቸው እንደሚችሉም ይገምታሉ። ከዚያም ቪታሊስ ለረጅም ጊዜ ተጫውቶ የማያውቀውን ቫዮሊን ያመጣና የተረሳ ጥበቡን ለታዳሚው ማሳየት ይጀምራል። ሬሚን ጨምሮ መላው ታዳሚ በአድናቆት ችሎታውን ያደንቁለታል። አቅርቦ ሲጨርስም ልክ እንደጠበቀው ለጦጣዋ ሕክምናና ለሆቴላቸው ክፍያ የሚሆነውን ገንዘብ ያገኛል። ሬሚና ቪታሊስ ቁጭ ብለው እያወሩ ሳሉ አንዲት ቆንጆ ወጣት ትመጣና ቀደም ሲል ያየችውን የቪታሊስን ቫዮሊን አጫዋወት ስልት ከዚህ በፊት ልጅ ሳለች የምታውቀው እንደመሰላት በአድናቆት ትነግረዋለች። ቪታሊስም ካሁን እውነተኛ ማንነቱን ያወቀችበት መስሎት በፍርሃት ይዋጣል። ከዚያም የተለያዩ ሰዎችን እየተመለከተ የቫዮሊን ስልትን ያሳደገ ተራ ሰው እንደሆነ እየተርበተበተ ይነግራታል። እሷ ግን በንግግሩ ሙሉ ለሙሉ ባታምንም ለሥራው አድናቆቷን መግለጫ ይሆናት ዘንድ አንድ የወርቅ ሳንቲም አስቀምጣለት ትሄዳለች። ከሴትዮዋ መሄድ በኋላም ሬሚ የወርቅ ሳንቲሙን በደስታ አንስቶ ለጦጣዋ ለማሳየት በሩጫ ወደ ክፍሉ ያመራል። ነገር ግን ልክ በሩ ጋር ሲደርስ ጦጣዋ በተኛችበት ሕይወቷ እንዳለፈ ይረዳል። በመቀጠልም ውሻዋ ሬሚና ቪታሊስ በሐዘን ተውጠው ጦጣዋን ቀብረዋት ወደ ሆቴላቸው ይመለሳሉ። ቪታሊስም ለሬሚ የተላከለትን ደብዳቤ ከሆቴሉ አስተናጋጅ ይቀበላል። ደብዳቤው የተላከው ከሊዝ ሲሆን ሊዝ እናቷ የሬሚ ልብስ ላይ የነበረው ልዩ ጥለት ትርጉም እንዳወቀች ትገልጻለች። ጥለቱ ለንደን ውስጥ ብቻ በሚገኙት የንጉስ ቤተሰቦች ውስጥ የሚለበስ እንደሆነ በማወቋ ስለ ሬሚ ወላጆች ዝርዝር መረጃዎችን ለማጣራት ጓደኞቿን ስትጠይቅ እንደሰነበተችም ትገልጻለች። ከሁለት ሳምንታት በፊት ግን ጄምስ ሚሊጋን የተባለው ጠበቃ ጓደኛው በእርግጥም ስለ ሬሚ ወላጆች የሚያውቀው ነገር እንዳለ ነግሯታል። እናም ጄምስን እንዲያገኙት ቀጠሮ እንዳመቻቸችላቸው ትነግራቸዋለች። ሬሚ ደብዳቤውን አንብቦ ሲጨርስ በደስታ ይዋጣል። በመቀጠልም ሬሚ ከካፒና ቪታሊስ ጋር በመሆን ጄምስን ለማግኘት ያመራሉ። ከዚያም አንድ ክፍል ውስጥ ይገቡና ከጄምስ ጋር ይገናኛሉ። እሱም ሬሚ የሰጠውን ፎጣ ሲመለከት በእርግጥም ለዓመታት ሲፈልገው የከረመው ሕፃን እንደሆነ ያረጋግጣል። ዶርሳል የተባሉት ቤተሰቦች ልጅ እንደሆነም ይነግራቸዋል። ስለሆነም በክብር ጋሪ ውስጥ ገብተው ጉዟቸውን ወደ ሬሚ ወላጆች ቤት ያደርጋሉ።
እዚያ እንደደረሱም ሬሚ ለዓመታት ከተለያያቸው ወላጆቹ ጋር ይገናኛል። እነሱም በእንባ በታጀበ ደስታ ይቀበሉታል። ወደ ውስጥ ገብተው እየተመገቡ እያሉም ሬሚ እንዴት ሊጠፋ እንደቻለ እናትየው መናገር ትጀምራለች። ባሏ በአንድ ወቅት ያማግጣት የነበረችው ሴት በስተመጨረሻ ትዳር እንዳለው ስታውቅ በንዴት ልትበቀላቸው አስባ ገና ሕፃን የነበረውን ሬሚ ይዛባቸው እንደጠፋች ትነግራቸዋለች። ቪታሊስ ግን ከዚህ ቀደም ሬሚ ሕፃን እያለ በሳጥን ውስጥ መንገድ ዳር ላይ አስቀምጦት የሄደው ወንድ እንጂ ሴት አለመሆኑን የሬሚ እንጀራ አባት ሲናገር ሰምቶ ነበር። በዚህ ምክንያትም በሴትዮዋ ንግግር እንዳላመነ ይነግራቸዋል። አቶ ዶርሳልም በድንጋጤ የሚለው ይጠፋዋል። ጄምስም ወዲያውኑ ምናልባትም ሰውየው የዛች ሴት ተባባሪ ሊሆን እንደሚችል በመንገድ ጥርጣሬውን ያስወግድለታል። ካፍታ በኋላም ቪታሊስና ሬሚ ተቃቅፎ ይሰነባበታሉ። በመቀጠልም ጠበቃው ቪታሊስን በተመሳሳይ በክብር ጋሪ ላይ ያወጣውና እስካሁን ሬሚን ሲንከባከብ ለቆየበት ምስጋናቸው መግለጫ ይሆን ዘንድ የተወሰነ ገንዘብ ይሰጠዋል። ሬሚ ስንብቱን ልክ እንደጨረሰ በሩጫ ወደ ክፍሉ ይገባና ስቅስቅ ብሎ ያለቅሳል። ሌሊት ላይም ሬሚ ከጣሪያው ወርዶ ፊቱ ላይ በሚንጠባጠበው ውሃ ምክንያት ይነቃል። ሻማ አብርቶ ወጣ ብሎ ሲመለከትም በረዶ እየወረደ እንደነበር ይረዳል። ነገር ግን ዞር ብሎ አዲሱን ቤቱን ሲመለከት ሁሉም ነገር ልክ አልመስል ይለዋል። አንድ መሳቢያ አግኝቶ ሲከፍተውን በውስጡ ያየው ነገር በጣም ያስደነግጠዋል። በወርቅ የተለበጡ የሰው ጥርሶችና በርካታ የተሰረቁ ሰዓቶችንም ያገኛል። ልክ በዚያ ቅጽበትም እነዛ ሰዎች ወላጆቹ እንዳልሆኑ ይረዳል። ከኋላው የነበረችው ወይዘሮ ዶርሳልም ታስፈራራው ጀመረች። ሬሚ እንደምንም እየሮጠ ፊት ለፊቱ በር ላይ ሲደርስ ግን በድንገት ከጄምስ ጋር ይገናኛል። ዶርሳሎቹ እውነተኛ ወላጆቹ እንዳልሆኑ ሊያስረዳው ሲሞክርም ቀድሞ እውነታውን ያውቅ የነበረው ጄምስ ግን አፉን ያፈነውና አንጠልጥለው መልሶ ወደ ውስጥ ያስገባዋል። ከዚያም ጄምስ ተመልሶ ከግብረ አበሮቹ ጋር በመሆን ደጅ ላይ ጥበቃውን ይቀጥላል። ባልና ሚስቱ ሬሚን ወንበር ላይ ካስቀመጡት በኋላ ሚስትየው ሕፃኑን እንዲገድለው ለባሏ ትእዛዝ ታስተላልፋለች። እሱም በያዘው ብረት የሬሚን አናት ሊመታ ሲል ከመቀጽበት ቪታሊስና ውሻው ዘለው ወደ ውስጥ ይገባሉ። ውሻው የዶርሳሎቹን ልጅ አንገት ላይ ነክሳ ስትጥለው ቪታሊስ ደግሞ አቶ ዶርሳልን ቀጥቅጦ አልጋው ላይ አፍኖ ይዘውና ምን እየተካሄደ እንዳለ ይጠይቀዋል። አቶ ዶርሳልም ታሪኩን መናገር ይጀምራል። ጄምስ የሬሚ እውነተኛ አጎት መሆኑም ይፋ ይሆናል። ነገር ግን የሬሚ አባትም ሞት ተከትሎ ቀጥተኛ ወራሹ እሱ ነበርና የሬሚን በሕይወት መኖር ሲሰማ ተቀናቃኙ ሊሆን እንደሚችል አምኖ ወደ ዶርሳሎቹ ዘንድ መጥቶ በወቅቱ ሬሚን እንዲያስወግዱት መታዘዛቸውን ይገልጻል። ነገር ግን ከዚህ ጊዜ በፊት ራሱ ጄምስ የጨቅላው ሬሚን ግድያ አዞ እንደነበር ይፋ ይሆናል። እሱ ግን ሕፃን ልጅ ጨክኖ መግደል ባለመቻሉ ቤተክርስቲያን ደጅ ላይ ጥሎት እንደተመለሰ ይናገራል። ቪታሊስ አንገቱን አንቆ እንደያዘ ቀጠለና ስለ ሬሚ ወላጅ እናት የሚያውቀውን ነገር እንዲነግረው ይጠይቀዋል። ጥቂት ካንገራገረ በኋላ አቶ ዶርሳል አድራሻውን ይሰጠዋል። ሬሚና ቪታሊስ እየተጣደፉ ከቤታቸው ይወጡና ወደ ተባሉበት አቅጣጫ ያመራሉ። ነገር ግን መንገድ ላይ ከባድ በረዶ ይዛቸዋል። ቪታሊስ ከልሏቸው መንገዳቸውን ለመቀጠል ቢሞክርም ሬሚ ግን አቅቶት ይወድቅበታል። እሱም አቅፎት በልብሱ ከልሎት ወደ አንድ ጥግ ይዞት ይሄድና እሳት አቀጣጥሎ ምሽቱን እዛው ለማሳለፍ ይገደዳሉ። በዚህ ጊዜም ቪታሊስ የጤና ሁኔታ ከቀን ወደ ቀን እየተባባሰ ነበር። ሬሚ ሌሊት ላይ የቪታሊስ እቅፍ ውስጥ እንዳለ ይነቃና ቪታሊስን ሊቀሰቅሰው ይሞክራል። ነገር ግን ምንም ምላሽ ሳያገኝ ይቀራል። የጮኸ መጣራቱን ቀጥሎ ስለነበርም በአካባቢያቸው እያለፉ የነበሩት ጠባቂዎች ሰምተው ይጠጉታል። ሬሚ ማፍታ ሳይቆይ በብርዱ የተነሳ ራሱን ይስታል። ከቆይታ በኋላ ሬሚ ሲነቃ ራሱን የሚሞቅ አልጋ ውስጥ ያገኘዋል። አጠገቡ የነበረችው ሴትም ስለ ደህንነቱ ከጠየቀችው በኋላ ቪታሊስ በሕይወት መትረፍ እንዳልቻለ እያዘነች ትነግረዋለች። ሬሚ ብቸኛ የቀረውን ቤተሰቡን በማጣቱ በድጋሚ ስቅስቅ ብሎ ያለቅሳል። ይቺ ሴት ሬሚ ልጇ እንደሆነ ባታውቅም ነገር ግን ወላጅ እናቱ ነበረች። ቤቷ ውስጥ የነበረው ጄምስም ስለ ሬሚ ማንነት ሳይነግራት በአስቸኳይ ይዞት መሄድ እንደሚችል ይነግራታል። እሷ ግን ሬሚ መሄድ የሚችለው በሙሉ ጤንነት ላይ ሲሆን ብቻ እንደሆነ ታሳውቀዋለች። አንዷ የወይዘሮ ሚሊጋን ሰራተኛም የሬሚ ዕቃዎች ውስጥ ያገኘችውን ደብዳቤ ታሳያታለች። ደብዳቤውን ስታነበም ልጇ እንደሆነ ትረዳለች። ትንሽ ቆይቶም ሬሚ ከእንቅልፉ እንደነቃ ወይዘሮ ሚሊጋን ዘንድ ይሄዳል። እሷም ስለ ቀድሞ ሕይወቱ ትጠይቀዋለች። ከዚያም ዕቃ ውስጥ ስላገኘችው ደብዳቤም ገልጻለት ደብዳቤው ላይ የጻፈው ሙዚቃ አመጣጡ እንዴት እንደሆነ ታስረዳው ጀመረች። በፊት የሷ እናት ትዘፍንላት የነበረውን ዘፈን ወይዘሮ ሚሊጋን ራሷ ለልጇ ትዘፍንለት እንደነበር ትገልጻለች። ይኸውም ልጇም ሳያስበው የተቀረጸበትን ይህንኑ ዘፈን ከቪታሊስ ጋር ሙዚቃቸውን ባቀረቡ ቁጥር አብሮ ይዘፍነው ነበር። በስተመጨረሻም እናትና ልጅ ተቃቅፈው በደስታ ይላቀሳሉ። በርካታ ዓመታት አልፎም ሬሚ ራሱ ሽማግሌ ይሆናል። ምንም እንኳን እስከዚህ ዕድሜው ድረስ ራሱ በርካታ ሰዎች ድምጹን ሲሰሙ በሙዚቃው ልባቸው ቢነካም ሬሚ ግን የሙዚቃ ጉዞውን ገታ አድርጎ የሕፃናት ማሳደጊያ ከፍቶ የተቸገሩትን በመርዳት ሕይወቱን ለማሳለፍ ይመርጣል። ቪታሊስ ለሱ የዋለለትን ውለታ እሱም በተመሳሳይ በርካታ ሕፃናትን ለማዳን ይወስናል። የቀደመው ታሪኩን እያስታወሰና ሕይወት ውስጥ የነበሩትን ሁሉ እያመሰገነ በደስታ መኖሩንም ይቀጥላል። ፊልሙም እዚህ ጋር ይጠናቀቃል። ከዚህ ቀጥሎ በምስሉ ላይ የምትመለከቱትን ምርጥ ፊልም ተጋበዙልኝ። እንደዚህ አይነት ጸዴ ፊልሞች ሲለቀቁ እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ።